መዲናችን አዲስ አበባ 39ኛውን የአፍሪካ ህብረትን ምክንያት በማድረግ ሽር ጉዳን አጠናቃ እንግዶቿን እንግዲህ እንዲህ በደመቀና በአማረ መልኩ እየተቀበለች ትገኛለች። ታዲያ በዛሬው ጉፍታ ፕሮግራማችን ደግሞ እንግዶቻችን እንግዲህ ከተማችንን ዞር ዞር ማለታቸው አይቀርምና ዞር ዞር ሲሉ ደግሞ የተለያዩ አልባሳትን ለመሸመት ይወዳሉ። ታዲያ ምን አይነት አልባሳት ከኛ እንግዶች ጋር ይሄዳሉ የሚለውን ደግሞ በዛሬው ጉፍታ ፕሮግራማችን የምንመለከት ይሆናል ማለት ነው። መቼም የአፍሪካ ልብስ እንዲህ እንደምትመለከቱት ብዙውን ጊዜ ሲለበስ እናስተውላለን። አሁን ላይ ግን በተለያዩ ዲዛይነሮች በተለይም ደግሞ ከዓለም አቀፍ ሀገራት ካሉ ዲዛይነሮች ጋር አብረው አንድ ላይ ተጣምረው የሚሰሩ ዲዛይነሮችን በዛሬው ዕለት አስተዋውቃችኋለሁ ማለት ነው። ጉፍታ ፕሮግራም ተጀምሯል። ፕሮግራሙን ወደ እናንተ ያደረስኩ ምህረት ይልማ አብሬያችሁ ቆይታ አደርጋለሁ። የትም እንዳትሄዱ። እንግዲህ በከተማችን አዲስ አበባ ዞር ዞር እያልኩኝ አሁን ቦሌ አካባቢ ነው የምገኘው። ታዲያ አሁን ያለሁበት ቦታ ደግሞ ከ100 በላይ የሚሆኑ ዲዛይነሮች ልብሳቸውን የሚያቀርቡበት ቦታ ነው የምገኘው። ምናልባት አሁን የአፍሪካ ልብስ ብቻ አይደለም የሀገራችንም ልብስ በተለያየ አይነት ዲዛይን ተሰርተው የምናገኝ ይሆናል ማለት ነው። ወደ ውስጥ ጎራ ብለን ሸመታችንን እናደርጋለን። እንግዲህ ከባለሙያዎች ጋርም ቆይታ የምናደርግ ይሆናል ማለት ነው። ተከተለኝ። ሰላም፣ እንዴት ዋላችሁ? እግዚአብሔር ይመስገን። አለን እግዚአብሔር ይመስገን አለን። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እስቲ ቤታችሁን አሳየኝ። እሺ፣ ስቶር 5 ያው ታውቁታላችሁ ብለን እናስባለን። ከተለያዩ የኢትዮጵያ አምራቾች የተወጣጡ ፕሮዳክቶች ይገኛሉ እዚህ። ከዌብሳይት ላይም በተጨማሪ ያሉ ፊዚካል ስቶራችን ላይም አሉ። ላሳየሽ። አሁን ልብሶቹን ፊዚካሊ የሚያቸው። እሺ፣ ይሄ አፍሪካ ሞዛይክ ትባላለች። የአፍሪካ ሞዛይክ ልብሶች ናቸው እነዚህ የሚያሷ ናቸው። እነዚህ ፋብሪኮች ከተለያዩ አፍሪካ ሀገር ነው የሚመጡት። ለዴይ ቱ ዴይ ዊር እንዲሆን ነው የምታዘጋጀው። የሴት አለ፣ የወንድ አለ። እንደምታያቸው እነዚህ የሴት ነው እነዚህ የወንድ አለ። ለወንድ ማችም ማለት ከለራቸው ዩኒክ ነው። በተለያዩ ዲዛይኖችም ይሰራሉ። አሁን ይሄኛው በሸሚዝ ማለት ነው። ይሆናል ለኦፊስ ይሆናል፣ ለኦኬዥን የተለያዩ ነገሮች። ከዛ ደግሞ ማችም ማድረግም ከፈለግሽ ደግሞ አሉ በማች ሴቶች ጋር አሉ እንደሱ። እነዚህ ደግሞ ለላንችም ይሆናል። እንደ ሰመር ድሬስም ሰፋ ያለ ስለሆነ ጨርቁም ይከብድ አይደለም። እንደሱ ይመስላል። አይደለም የሴቶች ነው። እንግዲህ እንደምታዩት ቀለል ያለች ነው። ዩኒክ ነች። ከዛ እነዚህ ደግሞ አሉ ከኢትዮጵያ ጨርቅ ጋር ከፈትል ከኮተን ጋር አንድ ላይ ተደርጎ በማቀላቀል የተሰሩ ናቸው። ያውን ከኖርማል ልብስ ከምንለብሳቸው የስራ ልብሶች ላይ ከላይ ጣል አድርጎ ለማድረግ ይቻላል። በጣም የሚያዘንጡ ናቸው። በጣም ስታይሊሽ። ይሄ ሁሉ በአንድ ዲዛይነር የሚሰራ። ይሄ አፍሪካ ሞዛይክ ትባላለች። አና ጌታነህ የሷ ናቸው። እዛ ጋም አሉ፣ እነዚህም አሉ። እነዚህ ያው እንግዲህ እንደምናውቀው የአበሻ ልብስ ብዙ ጊዜ ፈትል የምናውቀው በጋቢ መልክ ምናምንና ደግሞ ወይ ሙሉ ይሄ ትራዲሽናል የሆነ አበሻ ቀሚስ ነው የምናውቀው አይደለ? እንደዚህ ደግሞ ለኦፊስ ለተለያዩ ነገሮች እንደዚህ ለኖርማል ቀን እንድንለብሳቸው ተደርገው የተዘጋጁ ናቸው። እኔም የአፍሪካ ሞዛይክ ናት። ያምራሉ። ዩኒክ ናቸው። እዚህ ጋር የተለያየ ቴክስቸር አላቸው። ደግሞ እንትናቸው ዲዛይናቸው ራሱ እላያቸው ላይ ያለው በጣም ነው የሚያምሩት። እና ክሮፕ ነገር ናቸው፣ ያዘንጣሉ። እነዚህ ደግሞ እነዚህዎች አሉ። እነዚህ ለፕሮግራም መሆን ይችላል። ለኖርማል ቀንም እንዴት ነው ይሄ ቀለል ብሎ ለማዋል የምንላቸው አለባበሶች አሉ አይደል? እነሱም ይሆናሉ። ነው በርግጥ እሁድ ብራንች ምናምን ሲኖርም መሆን ይችላል። ቀለል ያሉ ናቸው። አሁን እነዚህን አልባሳት ውጫዊ ዜጎች ብዙ ጊዜ ይገዛቸዋል። የውጭ ዜጎችም ይገዛሉ፣ ኢትዮጵያም ይገዛሉ። አሁን ላይ በደንብ ሰው እየተጠቀመ ነው ያለው። ድሮ ላይ ያው የውጭ ሰው ብቻ ነው ፎከስ ተደርጎ እየተሰራ ያለው። አሁን ግን ሁሉም ዲዛይነሮች የሀገሩንም ሰው በማማከል ነው እያሰቡና እየሰሩ ያሉት። ብዙ ጊዜ ግንዛቤው ስላልነበረ ነው ሰው እና ደግሞ እንደዚህ በሁልጊዜ የሚገኝ ሱቅ አለመገኘቱ
የሚይዛቸው። ምክንያቱም የሆነ ባዛር ምናምን ከሌለ አናገኛቸውም። እሺ እነዚህ የወንድ ልብሶች ናቸው። ሙሉ ኮተን ነው። ሃንድ ፕሪንት ናቸው። ታጥበው ተሞክሯል። አይለቅም። ዶልሜል ትባላለች። አዲስ ዲዛይነር ነች። ከኬንያ ነው ኮተኑ የሚመጣው። እኛ ሀገር ጥርት ያለው ይሄ ኮተን ፋብሪክ አይገኝም እንደነገረችን ከሆነ። ይሄ ደግሞ የኬንያ ዲዛይነር ነው። እሱም እዚህ ፕሮዳክቱን ያስገባል። ኢትዮጵያ አይደለም። ያምራል። ለጊፍትም ይቻላል። ጊፍትም መስጠት ይቻላል። አሁን እሱ እዛ ሆኖ ነው የሚልከው ወይስ እንዴት ነው የሚያደርገው? እዛም ሆኖ ይሸጣል እና ደግሞ እዚህም ስቶክም ያደርጋል። ዩኒክ ነገር ናቸው። የተለያዩ ናቸው። ምን ያህል ናቸው? አሁን በውስጥ በዛ ሶሻል ሚዲያው ላይ የሚንቀሳቀሱ ምን ያህል ዲዛይነሮች ናቸው? ማርኬት ፕሌሱ ላይ ከ100 በላይ የሆኑ ዲዛይነሮች አሉ። ወደ 150 ምናምን የሆኑ ዲዛይነሮች አሉ። አፍሪካኖቹ ምን ያህል ይሆናሉ? አፍሪካኖቹ ሁላችንም አፍሪካዊ ነን። ኦኬ ከኢትዮጵያ ውጭ ያሉት ከኢትዮጵያ ያሉ ዲዛይነሮች አሁን ላይ 4 አሉ። 4 አሉ። ሌላው አብዛኛው ኢትዮጵያዊ ነው። ግን ኢትዮጵያዊ ሆኖም ስቲል ሌላ ሀገር ላይ ሩዋንዳ ምናምን እያመረቱ የሚሸጡ አሉ። ሰው ባለበት ሆኖ ሬጂስተር አድርጎ እንዲሸጥ ነው ዌብሳይታችን። እና ከዛ በተጨማሪ ደግሞ ኢትዮጵያን ለአፍሪካ፣ አፍሪካን ደግሞ ለወርልድ ነው ማስተዋወቅ ነው። ፕሮዳክታችን እኛ የራሳችን እንድንጠቀም የዓለምም ሕዝብ የአፍሪካን ፕሮዳክት እንዲያውቅ እና እንዲጠቀምም ነው። በጣም ብዙ ያልታዩ እነዚህ በጣም ትንሽ ናቸው። ብዙ ያልታዩ ነገሮች አሉ። ያንን ተደራሽነቱን ለማስፋት ነው ዌብሳይታችን በደንብ። ምክንያቱም ሱቁ ሌላ ቦታ ላይ ማድረግ ብዙ አይቻልም። ዌብሳይቱ ግን ኤኒዌር ሆኖ ሰው ያ ወርልድ ላይ ያለ ሰው በሙሉ ማየት ይችላል። ለነዚህ ኮስሞ ባግ አሉ። ለወንድም ይሆናሉ፣ ለሴትም ይሆናሉ። ወንዶችም ለትራቭል ሲያረጉ ሼቨር፣ ቱዝብራሽ ምናምን ማድረግ ይችላሉ። እነዚህ መጠቀም ይችላሉ። ለኛም ይሆናል። ለኛ ደግሞ ኮስሞቲክስ ባግ፣ ለሴቶች ደግሞ ለኮስሞ ባግ ይሆናል። ካባና ዲዛይን ትባላለች። ይሄንን የምትሰራው ኤክስፖርተር ነች። ኤክስፖርት ስታንዳርድ ሌዘር ነው የምትጠቀመው። ብዙ አመት በዚህ ስራ ላይ ብዙ አመት። እነዚህ አሁን የሀገር ውስጥ ቆዳ ናቸው ሁሉ የሀገር ውስጥ ቆዳ። እኛ እንግዲህ በምንም አንታማም አይደል? ስለዚህ ያምራሉ። ዩኒክ ነገር ናቸው። አሁን እነዚህ ራሱ ኢትዮጵያን ተች እንዲኖር አይደል? ጥበብ በጣም ያምራል። እነዚህ ይሄ ደግሞ ሜሮን አዲስ አበባ ትባላለች። እሺ እነዚህ ሊኑ ሌዘር ትባላለች። ለተለያዩ የውጭ የሀገር ድርጅቶች ጨረታ በመውሰድ ትሰራለች። አሁን የውጭ ብራንድ ሆኖ እነ ጉቺ ምናምን እዚህ ሀገር ይመረቱ እንደነበረው እንደሱ ትሰራለች። የራሷን ብራንድም ትሸጣለች። ኤክስፖርተር ላይ ነው ያለችው። አሁን እንግዲህ ያው በጋ በመሆኑ ዲስካውንት ነው። አሁን እንደው ከምን አይነት አልባሳት ጋር ማድረግ ይቻላል ይሄንን ጫማ? እነዚህ አሁን ሾርት የሆኑ የአፍሪካ ቀሚሶች ቅድም እንዳየሻቸው አሉ አይደለ? እና ደግሞ ኮት ነገሩ አለ አይደለ? ተለቅ ያለው በከሱ ጋር ማድረግ ይቻላል። እነዚህ ኤንክል ቡትሶቹም በተለያዩ በቀሚስ የሴት ናቸው። እነዚህ ዘቢብ ትባላለች። እዚህ ጋር ደግሞ ዘውዳለች። የተለያዩ እንግዲህ የሌዲ ባግ አምራች ድርጅቶች ናቸው። እሺ ጥላ ደግሞ የተለያዩ የአፍሪካ ሀገሮች አሉ። ኢንግሪዲየንታቸውን ከተለያዩ አፍሪካ ሀገር ነው የሚያመጡት። ወደ 5 ሀገር በላይ ኤክስፖርት ያደርጋሉ። እዚህ ነው የሚመረተው፣ በሀገራችን ነው የሚመረተው። አሁን ለምን የምንጠቀማቸው አሉ? አሁን ክሬም አላቸው፣ ቦዲ ዋሽ አላቸው፣ ኮኮናት ኦይል እና የፀጉር ደግሞ ሻምፖ፣ ኮንዲሽነር እና ሄር ማስክ አላቸው። ለሆቴሎች እያቀረቡ ነው ያሉት። አሁን ሆቴል ውስጥ ኮምፕሊመንተሪ የሚሰጡት አሉ አይደለ? እነሱ ለትራቭል ሳይዝ ይሰጣሉ። ለስካይላይት በኮንትራት እየሰጡ ነው ያሉት አሁን። ስለዚህ የምንቀበላቸው እንግዶች አጋጣሚ ሆኖ ይሄንንም ሊያገኙበት የሚችል አጋጣሚ ነው። በሀገራችን ምርት በአፍሪካም ስቲል የአፍሪካም ነው። በጣም ደስ ይላል። ወደ ልጆቹ ደግሞ እንምጣ። እዚህ ጋር የልጆች ልብስ አሉን። እነዚህ የሀገር ውስጥ ናቸው። የአፍሪካ ሞዛይክ የአና ጌታነህ ነው። እነዚህ መክሊት ስሚት ትባላለች። ሾርት የልጆች ሾርት። ስንት ዓመት ይሆናል? ያው ይሄ እንደ ኒውቦርን
ክርስትና ይሆናል። ለጊፍት ካሰባችሁ እንደዚህ ደግሞ እንደዚህ በሺፕ ስኪን የተሰሩ የሜሮን አዲስ አበባ ሌዘር ጫማዎች አሉ። ለመራመጃ የሚሆኑ ለኒውቦርን ነው። ይሄ በእግራቸው ለሚሄዱ ነው ወይስ እስከ 6 ወር? ያምራል። እነዚህ ራሳቸው እነዚህም አፍሪካ ተች ያላቸው ልብሶች ናቸው። እነዚህም እንደውም የአማርኛ ጽሑፍ አለው። ዩኒክ ይሄ መክሊት ሚ ትባላለች። ይሄ የአማርኛ ሌተር ነው። እዚሁ ነው ይሄ። ኦኬ። ጨርቁም ሁሉም በዚህ ነው። የቅድሙ አባትና ልጅ አንድ አይነት ማድረግ ይችላሉ ማለት ይችላል። ምን ነው እኔ ሴት ነኝ እናትና ልጅ አይሻል? እዛ ጋር ቀሚስ ይቻላል። ለሴትም ይኖራል። ኦኬ። ይሄም ደግሞ ያው የቅድሙ ያየሹ ማለት ነው። የትልቁ ራሱ አሁን እነዚህን ጨርቆች ከዛ ነው የሚመጡት ወይስ ደግሞ እዚሁ በሀገራችን መመረት የሚችሉ ጨርቆች ናቸው? ጨርቆቹ የሚመጡ ናቸው። ኢምፖርት ነው። አሁን ከተለያዩ የአፍሪካ ሀገሮች ኢምፖርት የሚደረጉ ናቸው። ምንድነው እዚህ ሀገር የሚሆነው ስፌቱ፣ ዲዛይኑ ስፌቱ እዚህ ነው የሚሆነው። አሁን ደግሞ አንቺን ጥያቄ ልጠይቅሽ ነው። እስቲ አሁን ይሄኛው የምን ፀጉር ይመስልሻል? የምን ሌዘር ይመስልሻል? የበግ ወይ የበሬ ከሁለት አንዱ? እሺ የምንድን ነው? የበግ ነው። በቃ ጎበዝ። ይሄ ሺፕስኪን የሚሰሩ እነዚህ በሺፕስኪን የሚሰሩ ቀለል ያሉ ያው ዩኒክ የሆኑ ለየት ያሉ ለባይብልም ይሆናል ለመያዝ፣ ላንች ቦክስም ለመያዝ ይሆናል። ለተለያዩ ፐርፖዞች መጠቀም ይቻላል። እንደዚህ ይሰራሉ። እዚህ ጋር ደግሞ ይሄ ዘቢብ ትባላለች። ይሄ ጤና አዳም ትባላለች። ጤና አዳም የተለያዩ በባምቡ የተለያዩ ነገሮችን የምሰራው ቦርሳዎች፣ ጆሮ ጌጦች፣ የተለያዩ ነገሮች ትሰራለች። እና አሁን እዚህ ጋር ባምቡ በሌዘር ቀርከሃን እንግዲህ ያው እኛ ሀገር ላይ ብዙ የተለመደው ለወንበር አገልግሎት ምናምን ነው የተለመደው። እሷ የተለያዩ ነገሮች ትሰራለች። ቢላዎች፣ ጃለሪዎች፣ እንደዚህ የተለያዩ የመብራት ጌጦች። ይሄ እንግዲህ ለቦርሳነት አገልግሎት ከዋለ በደንብ ባርኒሽ ተደርገዋል። በደንብ ነው የተሰሩት። ይሄ ደግሞ ያው ቃጫ ነው። ቃጫ ቀለል ያሉ እንደዚህ። ስለዚህ እነዚህ ቦርሳዎች ጠቅላላ ከቆዳ የሚሰሩ ናቸው። እዚህ ጋር ሜሮን አዲስ አበባ አለች። ለኖርማል ለዴይ ቱ ዴይ ላይፋችን ላይ የምንይዛቸው ቦርሳዎች አሉ። እዚህ ጋር ደግሞ የሊኑ ሌዘር ቀደም የጫማው ያልኩሽ የእሷ ቶት ባግ ናቸው። በሺፕስኪን ነው የሚሰሩት። ኤክስፖርት ናቸው። ይሄም እዚህ ጋር የሜሮን አዲስ አበባ ነው። ቶት ናቸው። የተለያዩ ዲዛይነሮችን አሰባስቦ በአንድ ላይ አድርጎ እንግዲህ መቼም የውጭ ዜጎችን ለማስተናገድም እንዲሁም ደግሞ ለነሱ ለመሸጥ ነው እና ይህ ሀሳብ እንዴት መጣ? እንዴት ተጀመረ? ያው ሀሳቡ የመጣው የተለያዩ አምራቾች አሉ፣ ፍላጎት ያላቸው የኢትዮጵያ ዲዛይነሮችም አሉ፣ የተለያየ ሀገር ላይም ያሉ። ይሄንን ጥናት ነበረ እናውቃለን። ብዙም ሰውም በኖርማል ዴይ ቱ ዴይ ላይፋችን ላይ ጥያቄው አለ እና እነሱ ምንድነው ችግሩ የሚለው ነገር ሲመጣ ያው አንድ ላይ የሚገኙበት ቦታ ላይ የለም አንደኛ። ከዛ ደግሞ ሰው ፓሽን እንደ ፓሽንም ይዞት የሚያመርት አለ ሌላ ስራ እያለው እነሱ እቃቸውን እንዴት ያምርተሽ ወደ ገበያ እንዴት የሚያመጡበትን ነገር አላገኙም። እድሉ አልተገኘላቸውም። ያንን እድል እኛ ዘረጋን ማለት ነው። ቤታቸው ሆኖ መሸጥ የሚፈልጉትም ዌብሳይት ላይ አድርገው እዚህ ጋር ፊዚካል ስቶር ላይም ዲስፕሌይ ማድረግ የሚፈልጉም ዲስፕሌይ አድርገው መሸጥ ይችላሉ ማለት ነው በቀላሉ ማለት ነው። ከዛ ደግሞ የተለያዩ የዓለም ላይ ያሉ ሰዎች ያገኟቸዋል ማለት ነው። 251 ይላል። ምንድነው 251? 251 እንግዲህ የኢትዮጵያ ኮድ ነው። እኛ እንደምታየው መነሻችን የኢትዮጵያ ነው። የኢትዮጵያ እቃዎች ናቸው መነሻዎችን። ስለዚህ አብዛኛው እንደምታየው የኢትዮጵያ እቃ ነው እኛ ጋር ያለው። ለዛ ነው ስሙ። ስቶር ደግሞ የኢትዮጵያ እቃ መገኛ ነው። ያው ስለዚህ ስቶር 251 ማለት ነው። 251 እሺ፣ እንቀጥል። ደውይልን እባክሽ። እነዚህ የኦብዳር ዲዛይን ትባላለች። የሷ የኮተን በተነከሩ ክሮች የምትሰራቸው ልብሶች ናቸው። እዚህ ጋር ሳሚ ኢትዮጵያ አለ።
ይሄም ለየት ያለ ነው በነገራችን። እሷ ደግሞ ኩራዝ ዲዛይን ትባላለች። በጣም ለክረምት በጣም ተስማሚ የሆኑ ልብሶች ናቸው፣ ወፍራም ናቸው። ይሄ በሞዴሎች የሚቀርብ ነው ወይስ ደግሞ በተለምዶ ይለበሳል? ይለበሳል፣ ግን አብዛኛው ጊዜ ያው ሞዴሎች ናቸው የሚያደርጉት። ሞዴሎች ለብሰው ግን ሰውም እየለበሰው ነው አሁን እያወቀው። ኦኬ። ይሄ ጨርቁ ምንድን ነው? ይሄ የብርድ ልብስ ጨርቅ ነው። ይሄኛው ግን አሁን ለልብስ እንዲሆን ተደርጎ ለብቻው ነው የሚመረተው። ከኖርማል ብርድ ልብስ እንደሚመረተው ሳይሆን ሳሳ ተደርጎ የሚመረት ነው። ራህዋ ትባላለች። እነዚህ አሁን ላለንበት ሲዝን አሪፍ የሆኑ ልብሶችን አዲስ የገቡ ናቸው። አዲስ ዲዛይኖች ይዛ መታለች። ይሄ ፈትል ነው። እጅግ ጥበብ ትባላለች። አጋጣሚ ሆኖ የእናንተ ስቶር ሁለቱንም አንድ ላይ አድርጎ ነው የያዘው። እንግዲህ በአፍሪካ ውስጥ ያሉ አልባሳትንም እንዲሁም ደግሞ የሀገራችንን እና እንደሆነ እንግዶች ልክ ከመጡ በኋላ ወይ ለመሸመት ወይ ደግሞ አንዳንዴ ሰው አለፍ ሲል ለማየት ይፈልጋልና ወደ የትኛው ያደላል? ብዙ ጊዜ ያው ኢትዮጵያ በሌዘር ይታወቃል ይላል ሰው ሌዘር ላይ ፎከስ ያደርጋል። ግን ያው በአልባሳት ደግሞ ያው የአፍሪካን ተች ያለው ነገር ያው ይመርጣሉ። አሁን ለምሳሌ እነዚህ የኢትዮጵያን ተች ያለው ሲኒ እንግዲህ እናውቃለን አይደል? በደንብ የሚያዘንጥ እንደምታዩ ኢትዮጵያን ተች ያለው ነው። አንድ ፎሪነርም ሆነ ሌላ ሰው ኢትዮጵያ እንዲያስታውስ አድርገሽ መስጠት የምችው ስጦታ መሆን ይችላል። በጊፍት መልክ መስጠት ትችያለሽ። በደንብ ቅጠሉም ይሄ የቡና ቅጠል ነው። ወርቁ ደግሞ ያው ለማዘነጫ። እዚህ ጋር ደግሞ ፊደል ያላቸው እንደ ቅድሙ እንደ ቤቢ ሾርቱ አይነት አሉ። ቲሸርቶች አሉ እንደዚህ ቀለል ያሉ ማለት ነው። እዚህ ጋር ደግሞ የግዕዝ ቁጥሮች አሉ። የአፍሪካ ተች ያላቸው ቲሸርቶች ናቸው። እነዚህ እንደምታያቸው ዩኒክ በሆነ መልኩ ተዘጋጅተው መጥተዋል። ራህዋ ትባላለች። ይቅር አላክበረኝ ልልስ። በጣም የሚያምር ለየት ያለ ዲዛይን ነው። ያው እንደምታዩ ዩኒክ ነው። በታይት ወይ በሾርት ነው የሚደረገው። ቤዛቸው ኮተን ነው። ዲፈረንት የሚያደርገው ቴክስቸሩ ነው። አሁን እንደምታዩ ይለያያል ሁሉም ቴክስቸር አይደል? እሱ ነው ዲፈረንት የሚያደርጋቸው ሁሉም ዲዛይነሮች። እና ደግሞ ሁሉም የየራሳቸው የተለያየ ዲዛይን አላቸው። በሱም ይለያሉ። የተለያዩ ስካርፎች አሉ ለብርድ በሚሆኑ ወፈር ያሉ ቴክስቸራቸው ነው። ጥጥ ነው የተነከሩ ለየት። የውብዳር ትባላለች። ሀገር ውስጥ ነው የሚመረቱት። እነዚህ የፎዚ አንድሪያስ ቀሚሶች ናቸው። ፎዚ አንድሪያስ ያው ትልቅ ዲዛይነር ነች። የተለያዩ ሾዎችን ታቀርባለች የተለያዩ ሀገር ላይ። ያው እንደምታያቸው ዩኒክ የሆኑ የሚያዘንጡ እንደዚህ አይነት ዲዛይን ቀሚሶች አሏት። በዓለም ላይ ታውቂያለሽ የኢትዮጵያ ኮተን ነው አንደኛ። ስለዚህ ያው ኮተን ነው ቤዝ የሚጠቀሙት። የኢትዮጵያ ፓተርን እንደዚህ ጥበብ ልብስ ላይ ምናምን አናቃቸዋለን አይደለ? እነዚህን በመጠቀም ነው ይሄ ተሰሩት። ያው እንደምታየው ይሄ ጥበብ የምናውቀው ነጠላ ላይ ቀሚስ ላይ ነው አይደል? ያው እንግዲህ እንደዚህ ለዴይ ቱ ዴይ ላይፋችን ላይ እንድንለብሳቸው እንዲያዘንጡንም ሆነው ከዛ ኢትዮጵያን ተችም እንዳለው ሆኖ እንድናረጋቸው ነው። እነዚህ ሜሮን አዲስ አበባ ምርቶች ናቸው። ሜሮን አዲስ አበባ ትባላለች። ያው ቅድም ካየሻቸው አረንጓዴ ቀሚሶች እዛ ጋር ያየናቸው የፎዚያ አረንጓዴ ኮቶች ጋር ማድረግ ትችያለሽ። አሪፍ ናቸው። እነዚህ ከሁለት ሌዘሮች የተሰሩ ናቸው። ያምራሉ። እንደምታዩ ቀለል ያለ ነው። ትንሽ ሳይዝ ነው። ለቀሚስም ይሆናል፣ ለሱሪም ይሆናል። ይሄም የሜሮን አዲስ አበባ ነው። ያው እንደምታዩ በረጃጅም ልብስ ማድረግ ይቻላል። ብዙም ይሄ ክሮኮዳይል ቴክስቸር ነው። እንግዶቻችን ሲመጡ የሚያገኟቸው የሚችሏቸው የተለያዩ የኮስሞቲክስ ፕሮዳክቶች አሉ። ላቮካ፣ እዚህ ጋር ደግሞ መርሊና
የምትባላለች ከኡጋንዳ የሚመረተው ንጹህ የተጨመቁ የአቮካዶ፣ ላቬንደር፣ ሮዝመሪ ቅባቶች አሉ እና ደግሞ የወንዶችም ለጺም የሚሆኑ ቅባቶች አሉ። ማሳደጊያ ናት። እንደዚህ ደግሞ ለጊፍት የሚሆኑ የሲልክ ስካርፎች አሉ። ዙሪ ትባላለች። እዚህ ጋር ደግሞ የወንዶች ጫማ አለ። የሼባ ሶክስ ካልሲዎች ከባምቡ ነው የሚሰሩት። ኢትዮጵያን ተች ያላቸው ባምቡ ነው። ያው እሱ ነው ዩኒክ ያደርገዋል። ይሄ 44 ቁጥር ነው። 44 ቁጥር ነው በደንብ አለ። ብዙ ጊዜ እንደውም ኢትዮጵያ ውስጥ ሰው የሚያስበው ኢትዮጵያ ከ40 እስከ 43 ነው አይደል? እስከ 42 የሚታወቀው። ብዙ ጊዜ ደንበኞቻችን ደስተኛ ናቸው እንደዚህ ትልቅ ቁጥር በማግኘታቸው። የተለያዩ አፍሪካ ሀገር ላይ ያሉ ሰዎች በጣም ነው ሰርፕራይዝ የሚሆኑት። ትልቅ ቁጥር አይገኝም ብለው ነው የሚያስቡት። ራበር ነው፣ ቀለል ያለ ነው፣ ይመቻል፣ ምቾት አለው። አሁን ምን አይነት አልባሳት ይመረጣል ከዚህ ጫማ? ለሱፍም ይሆናል፣ ለጅንስም ይሆናል። የተለያዩ መጎብኘት የሚፈልጉበት ቦታ ካለ ድንገት ጫማቸውን ሊረሱ ይችላሉ። የትራቭል ጫማ እንደዚህ ሃይኪንግ ጫማዎች አሉ። ለኮስሞቲክስ መጠቀም የሚፈልጉት ነገር ረስተው ቢመጡ እኛ ጋር ማግኘት ይችላሉ። በቀላሉ ደግሞ ሆቴላቸውም ሆነ ያረፉበት ቦታ ሆኖ ዌብሳይታችን በመጠቀም ኦርደር አድርገው መግዛት ይችላሉ። እዚህ ተመልካቾቻችን እየመጣችሁ ሸምቱ እንላለን። የኔ ሽመታ በዚሁ አበቃ። እናንተ በየቤታችሁ ናችሁ ከጉፍታ ፕሮግራም ጋር ጥሩ ጊዜን ጥሩ ቆይታ እንዳደረጋችሁ ተስፋ እናደርጋለን። ከቀሪ የመዝናኛ ፕሮግራሞች ጋር መልካም ጊዜ እንዲሆንላችሁ ተመኘን። የኔ የመረጥኳቸው እቃዎችን እንምረጥ። እሺ እሱን ፓክ ማድረግ ወደ ፓክ ማድረግ እንሂድ። መልካም። እሺ ሸመታዬን ጨርሻለሁኝ። ምርጫዬ እንዴት ነው? አሪፍ ናቸው። እሺ በትክክል እነዚህ ሁለቱ ለራሴ ናቸው። ይሄ ጊፍት ነው። ከጊፍት ጋር ፖስት ካርድ ብትጨምሪ ደስ ይለኛል። አለ እዚህ ጋር ኦኬ። እሺ